ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም ዋና ርዕሰ ነጥቦቹን እናሻግራችሁ። በደብረ ታቦር ከተማ ህይወታቸውን ያጡ የህወሓት ታጣቂዎች ቁጥር 15 መድረሱ ተሰማ። በዚህም ስም ዝርዝራቸው ወጥቷል። ዝርዝራቸውን ወደ እናንተ እናሻግራለን። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው በጋራ ማደግ ወሳኝ በመሆኑ ለስኬቱ የሁሉም ጥረት እንደሚያስፈልግ ምሁራን አስገነዘቡ። ኢትዮጵያ በአፍሪካ ህብረት ስብሰባ በሱዳን ተወቀሰች። የጨፌ ኦሮሚያ 6ኛ የሥራ ዘመን 5ኛ ዓመት 10ኛ መደበኛ ጉባኤ በነገው ዕለት በአዳማ ጨፌ አዳራሽ መካሄድ ይጀምራል። ዝርዝር ዘገባውን ይዘናል። ከውጭ ሩሲያ ለኩባ ነዳጅ ዘይት በሰብአዊ እርዳታ መልክ ልታቀርብ መሆኑ ተነገረ። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሬትም ያልተሰሙ አዳዲስ መረጃዎችን አካተን ይዘንላችሁ ቀርበናል። አብራችሁን ሆናችሁ ምርጫችሁን መሃል ሚዲያ ስላደረጋችሁ እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን መጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። በዝርዝር ወደምንመለከታቸው መረጃዎቻችን አለፍን። በደብረ ታቦር ከተማ ህይወታቸውን ያጡ የህወሓት ታጣቂዎች ቁጥር 15 መድረሱ ተሰማ። በደብረ ታቦር ከተማ ህይወታቸውን ያጡ የህወሓት ታጣቂዎች ስም ዝርዝርም መውጣቱ ተሰምቷል። በዚህም ኃይላይ ተስፋዬ፣ የብዮ እቅባይ፣ ሞገስ አፈረ፣ ተክሊት ኃይለዝጊ፣ ፀሐይ መሐሪ፣ ዮሐንስ በላይ፣ አስመላሽ ሀጎስ፣ ገብረ መድህን ተስፋዬ፣ ሀበኒ እቅባዝጊ፣ ባዜነት ተለወ፣ ተክለ ሃይማኖት በሪሁን፣ ገብረ በዝጊ፣ ገብረ እግዚአብሔር መላኩ፣ ኩራት አንተነ ተሰማ፣ ሀጎስ ተክለ መድህን መሆናቸው ታውቋል። የኢትዮጵያ የባህር በር ባለቤትነት ጥያቄ ለቀጠናው በጋራ ማደግ ወሳኝ በመሆኑ ለስኬቱ የሁሉም ጥረት እንደሚያስፈልግ ምሁራን አስገነዘቡ። የኢትዮጵያ የባህር በር መብት ከህግ ከታሪክና ከመልክዓ ምድራዊ አቀማመጥ አንጻር ተቀባይነት ያለው ከመሆኑም በላይ ለአፍሪካ ቀንድ ሀገራት መረጋጋትና በጋራ ማደግ ወሳኝ መሆኑንም ነው ምሁራኑ ለኢትዮጵያ ዜና አገልግሎት የገለጹት። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህርና ተመራማሪ የሆኑት ዶክተር ደመቀ አጭሶ የኢትዮጵያ የባህር በር ባለቤትነት ጥያቄ የመልማትና የህልውና ጉዳይ መሆኑን አጽንኦት ሰጥተው ተናግረዋል። ኢትዮጵያ በአፍሪካ ህብረት ስብሰባ በሱዳን ተወቀሰች። በአዲስ አበባ የአፍሪካ ህብረትና ዋና መስሪያ ቤት በተካሄደው የሰላምና ጸጥታ ምክር ቤት መደበኛ ያልሆነ የምክክር መድረክ ላይ የሱዳን የውጭ ጉዳይ ሚኒስትር የውጭ ጣልቃ ገብነት በሀገራቸው ያለውን ግጭት እያባባሰው መሆኑን ገልጸዋል። ሚኒስትሩ በንግግራቸው የሱዳን ጦር እየተዋጋው የሚገኘውን የፈጥኖ ደራሽ ኃይል ከውጭ አካላት ዘመናዊ የጦር መሳሪያዎችን፣ ድሮኖችንና ቅጥረኛ ተዋጊዎችን እያገኘች መሆኑን በመጥቀስ ወቀሳቸውን አቅርበዋል። ከቀናት በፊት የሮይተርስ የዜና ወኪል ኢትዮጵያ ለፈጥኖ ደራሽ ኃይሎች የስልጠና ካምፕ እስከ መስጠት መድረሷን የሚጠቅስ ዘገባ ማውጣቱ ይታወሳል። የፈጥኖ ደራሽ ኃይሉ ለቀጠናው ሰላምና ጸጥታ ስጋት መሆኑን ያመለከቱት ሚኒስትሩ ቡድኑ በሰላማዊ ሰዎችና በመሰረተ ልማቶች ላይ ያደረሰ ያለውን ጥቃት እንዲቆም ምክር ቤቱ ጠንካራ አቋም እንደሚይዝም አሳስበዋል። በሌላ በኩል ሱዳን ይህንን ወቀሳ ብታቀርብም እንኳን ራሷ በግዛቷ ለሚገኙና አርሚ 7 ተብለው ለሚጠሩ የትግራይ ታጣቂዎች የምትሰጠውን ድጋፍ እንድታቆም ከኢትዮጵያ በኩል በተደጋጋሚ ጥሪ ሲቀርብላት መቆየቱ ይታወሳል። በዚህም የምክክር መድረክ ላይ የኢትዮጵያ፣ ናይጄሪያና የደቡብ አፍሪካ ተወካዮችን ጨምሮ የ15 አባል ሀገራት ልዑካን ተሳትፈዋል።
በተጨማሪም የጎረቤት ሀገራት ኬንያ፣ ጅቡቲ፣ የተባበሩት መንግስታት ድርጅት፣ የአረብ ሊግ እንዲሁም የኢጋድ ከፍተኛ ባለስልጣናት በስብሰባው ላይ ታድመዋል። በአፍሪካ ህብረት የመሪዎች ጉባኤ ላይ የሶማሌላንድ ባንዲራ ከሌሎች የሀገራት ባንዲራዎች ጋር በኢትዮጵያ ዋና ከተማ አዲስ አበባ በአጭር ጊዜ ሲውለበለብ ታይቷል። ይህንን ተከትሎ በሶማሊያ የማህበራዊ ሚዲያ ተጠቃሚዎች ዘንድ ቁጣን ፈጥሯል። ዘሆርን ፍሪኩዌንስ እንደዘገበው ከሆነ ባንዲራው ተሰቅሎ የታየው በመስቀል አደባባይ አዲስ አበባ ሙዚየም አካባቢ ነው። ባንዲራው ተሰቅሎ የሚያሳየው ቪዲዮ በማህበራዊ ሚዲያ ከተሰራጨ በኋላ መነጋገሪያ መሆኑን የተሰማው በሞቃዲሾ አክቲቪስቶች በኩል ደግሞ ቁጣን ፈጥሯል። ባንዲራው በጸጥታ አካላት ወዲያውኑ እንዲወርድ መደረጉም ነው የታወቀው። ከወራት በፊት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ኢትዮጵያ እስራኤልን ተከትላ እውቅና ትሰጣለች በሚል የምትጠበቅ ሀገርም ናት። የባንዲራው በአዲስ አበባ ተሰቅሎ መታየትም ኢትዮጵያ ታክቲካሊ የሶማሌላንድን ሀገርነት እንደምትደግፍ አመላካች እንደሆነ ተንታኞች ይገልጻሉ። የኢትዮጵያ መንግስት የሮይተርስ የምርመራ ዘገባን ተከትሎ የሶስት ጋዜጠኞችን የስራ ፍቃድን ሰረዘ። የኢትዮጵያ መንግስት በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞችን የስራ ፈቃድን ለማደስ ፈቃደኛ ሳይሆን መቅረቱ የዜና ወኪሉ ገልጿል። በተጨማሪም የዜና ወኪሉ 39ኛውን የአፍሪካ ህብረት የመሪዎች ጉባኤ እንዲዘግብ የተሰጠው ፈቃድንም መነጠቁን ገልጿል። ይህ እርምጃ የተወሰደው ሮይተርስ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የማሰልጠኛ ካምፕ መገንባቷን የሚገልጽ የምርመራ ዘገባ ከወጣ ከጥቂት ቀናት በኋላ ነው። የኢትዮጵያ መንግስት ለውሳኔው እስካሁን ይፋዊ ማብራሪያን አልሰጠም። የኢትዮጵያ ቃል አቀባይ በሰጡት በጽሁፍ የሰፈረ ምላሽም የኢትዮጵያ መንግስት የሶስቱን ጋዜጠኛ የስራ ፈቃድን ለማደስ ፈቃደኛ ለመሆኑንና የህብረቱን ጉባኤ እንዲዘግብ የተሰጠውን ፈቃድ መንጠቁን አረጋግጧል። ቃል አቀባዩ የኢትዮጵያ መንግስት ለ39ኛው የአፍሪካ ህብረት ጉባኤ የተሰጠውን የሮይተርስ ፈቃድ ነጥቋል። እንዲሁም በአዲስ አበባ የሚገኙ 3 የሮይተርስ ጋዜጠኞች በሀገሪቱ ውስጥ እንዲሰሩ የተሰጣቸውን ፈቃድ አላደሰም ብሏል ተብሏል። 7ኛው ሀገራዊ ምርጫ ነጻ፣ ፍትሃዊ፣ ሰላማዊና አካታች እንዲሆን በጋራ መቆም እንደሚገባ የተፎካካሪ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ተስፋዬ አለም ገለጹ። በአማራ ክልል የሚንቀሳቀሱ 19 የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት በባህር ዳር ከተማ ባካሄደው የውይይት መድረክ ላይ አቶ ተስፋውን አለምነህ እንደገለጹት ምርጫው ሰላማዊና ዴሞክራሲያዊ እንዲሆን ምክር ቤቱ የበኩሉን ኃላፊነት ሊወጣ ይገባል ብሏል። በምርጫው አሸናፊና ተሸናፊ መኖር አይቀሬ በመሆኑ ፓርቲዎች ለሰላምና ዴሞክራሲ መጎልበት በትጋት መስራት እንደሚጠበቅባቸውም አስገንዝቧል። የህዝብ ሰላምና አንድነት እንዳይደፈርስ ችግሮችን በውይይት መፍታት እንደሚገባ የጠቆሙት ሰብሳቢው ምክር ቤቱ የፖለቲካ ፓርቲዎች ተቃርኖ በምክር ቤቱ የሚፈቱበት መድረክ መኖሩንም አስረድተዋል። የሰለጠነ የፖለቲካ ምህዳር በመፍጠር ለህግና ለስርዓት ተገዢ በመሆንም የሀገርን ብሔራዊ ጥቅም ማስከበር እንደሚገባም አመልክተዋል። የጨፌ ኦሮሚያ አፈ ጉባኤ ሳዕድ አብዱራህማን ጉባኤውን አስመልክቶ በሰጡት መግለጫ መሰረትም ጨፌው በአባላቱ እንዲሁም ቋሚ ኮሚቴዎች የተደረጉ የአፈጻጸም ክትትል ሪፖርቶች ቀርበው ውይይት ያደርጋል ነው ያሉት። የጨፌ አባላትና ቋሚ ኮሚቴዎች የክትትል እንዲሁም ቁጥጥር እንዲሁም የመስክ ምልከታ በማድረግም የክልሉን የልማት እንዲሁም የመልካም አስተዳደር ማሻሻያ ስራዎችን መመልከታቸውንም ገልጸዋል። የክትትልና ቁጥጥር እንዲሁም የመስክ ምልከታ ግኝቶች ሪፖርት ውይይት እንደሚደረግበትም ጠቁመዋል። በክልሉ ባለፉት 6 ወራት የመንግስት የስራ አፈጻጸም እቅድ ክንውን ላይ ውይይት ይደረጋል ያሉት አፈ ጉባኤዋ በማህበራዊ እንዲሁም ኢኮኖሚያዊ የልማት ስራዎች የተገኙ ውጤቶች ላይም ውይይት እንደሚደረግ ተናግረዋል። ጉባኤው የዳኞች ሹመትን ጨምሮ የተለያዩ አጀንዳዎች ዙሪያ በመወያየት ያጸድቃል ተብሎ እንደሚጠበቅም ነው ያስገነዘቡት። በሳውላ ከተማ እየተከናወነ የሚገኙ መሰረተ ልማቶች የከተማዋን ንግድና ኢንቨስትመንት እያነቃቁ መሆኑን የከተማ አስተዳደሩ አስታወቀ። የከተማ አስተዳደሩ ከንቲባ ዶክተር ንጉሴ መኮንን ለኢትዮጵያ ዜና አገልግሎት እንደገለጹት ከሆነ ከተማዋ የሴክተር መስሪያ ቤቶች ማዕከል በመሆኑ አካባቢዋን ምቹና ሳቢ ማድረግ ጥረት ተጠናክሮ ይቀጥላል ብለዋል። በተያዘው ዓመት የ2 ባለኮከብ ሆቴሎች ግንባታን ጨምሮ ሌሎች የንግድ ተቋማት የኢንቨስትመንት ፈቃድን ወስደው ግንባታ መጀመራቸውንም አስታውቀዋል። ይህም የከተማዋን የገቢ አቅምን ለማሳደግ እያስቻለ ሲሆን
በበጀት ዓመቱ 6 ወራት ብቻ ከመደበኛ ገቢ 152 ሚሊዮን ብር መገኘቱንም አመልክተዋል። በዘንድሮ ዓመት የተገኘው ገቢ ከአምና ተመሳሳይ ወቅት ጋር ከተገኘው አንጻር ከፍተኛ ልዩነት እንደሚያሳይም ነው የተናገሩት። በከተማዋ በአሁኑ ወቅት ከ5 ኪሎ ሜትር በላይ የሚሆን የመንገድ ከፍታን ጨምሮ የሁለት ድልድይ ግንባታ በማከናወን ነዋሪው ሲያነሳቸው የነበሩ ጥያቄዎች ምላሽ መስጠት ተችሏልም ነው ያሉት። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት መደበኛ ጉባኤ የተለያዩ አጀንዳዎችንና ሹመቶችን በማጽደቅ ተጠናቀቀ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 9ኛ መደበኛ ጉባኤውን በሁለት ቀን ውሎ የተለያዩ አዋጆችን፣ ተጨማሪ በጀትና ሹመቶችን በማጽደቅ ተጠናቋል። በጉባኤውም ወደ ከተማ የተካለሉ ቀበሌዎችን የተመለከተ ሞሽን እያቀረበ ሲሆንም ይህም የመዋቅሩ የሚከናወኑ የልማትና የመልካም አስተዳደር ስራዎችን ፍትሐዊ በሆነ መልኩ ለሕዝብ ተደራሽ እንዲሆኑ ለማድረግ ያለመ መሆኑም ተጠቁሟል። የአገልግሎት አሰጣጥ መዘመንና የመሰረተ ልማት መሟላት ኢትዮጵያን ተጨማሪ ኢንቨስትመንት መዳረሻ እያደረጋት መሆኑን የኢትዮጵያ ኢንቨስትመንት ኮሚሽን ዶክተር ዘለቀ ተመስገን ገለጹ። በኮሚሽኑ የፌዴራል የክልልና የከተማ አስተዳደሮች የኢንቨስትመንት አስፈጻሚዎች የጋራ ምክክር መድረክ በኮምቦልቻ ከተማ እየተካሄደ ይገኛል። ተጨማሪውን ይዘናል። በመድረኩ ኮሚሽነር ዶክተር ዘለቀ ተመስገን የተለያዩ መሰረተ ልማቶችን በማሟላትና አገልግሎት አሰጣጡን በማዘመን የውጭ ቀጥታ ኢንቨስትመንትን መሳብ ተችሏል ብለዋል። በበጀት ዓመቱ 6 ወራት በዘርፉ ላይ ከፍተኛ መነቃቃት መፈጠሩን ጠቅሰውም ከ2.3 ቢሊዮን ዶላር በላይ ካፒታል ያላቸው የውጭ ባለሀብቶች በኢትዮጵያ መዋለ ንዋያቸውን ማፍሰሳቸውን ተናግረዋል። ይህም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ20 በመቶ ጭማሪ ያለው ብለዋል። አክለው በፌዴራል ደረጃ ለ245 የሀገር ውስጥና የውጭ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱንም ገልጸዋል። ባለፉት 6 ወራት የቻይና፣ የህንድ፣ የአሜሪካ፣ የተባበሩት አረብ ኤምሬትስና የሌሎች ሀገራት ባለሀብቶች በኢትዮጵያ በተለያዩ ኢንቨስትመንት ዘርፎች ለመሰማራት ፍቃድ መውሰዳቸውን ተናግረዋል። የአገልግሎት አሰጣጡ መዘመንና የመሰረተ ልማት መሟላት ኢትዮጵያ ተጨባጭ የኢንቨስትመንት መዳረሻ እያደረጋት መሆኑንም ገልጸዋል። በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል የከተማ ልማት ክላስተር አስተባባሪ ዶክተር አህመዲን መሐመድ በበኩላቸው የክልሉን ሰላም በማጽናት የኢንቨስትመንት ዘርፉ ለማሳደግ የተጀመሩ ስራዎች አበረታች ውጤትን እያስመዘገቡ ናቸው ብለዋል። ባለፉት 6 ወራት በክልሉ ከፍተኛ ሀብት ላስመዘገቡ የውጭና የሀገር ውስጥ ባለሀብቶች የኢንቨስትመንት ፍቃድ መሰጠቱን ጠቅሰውም የመሰረተ ልማቱንና አገልግሎት አሰጣጡን በማሻሻል ወደ ስራ እንዲገቡ እየተደረገ መሆኑን ገልጸዋል። በአፋር ክልል እየተከናወኑ የሚገኙ የመስኖ ልማት ስራዎች ተስፋ ሰጪና የክልሉን የመልማት አቅም እያሳዩ መሆናቸውን የክልሉ ርዕሰ መስተዳደር አወል አርባ ተናገሩ። ርዕሰ መስተዳደሩ በዱብቲ ወረዳ በሰፋፊ የመስኖ ልማት ማሳዎች ላይ የለማውን የቆላ ስንዴ ዘር ብዜት፣ የሱፍና የሩዝ ልማት የስራ እንቅስቃሴን ተዘዋውሮ ተመልክተዋል። ተጨማሪ አለን። በ400 ሄክታር መሬት ላይ የለማው የቆላ ስንዴ የዘር ብዜት ምርት ርዕሰ መስተዳደሩና ከፍተኛ የክልሉ አመራር አባላት በተገኙበት ተሰብስቧል። ርዕሰ መስተዳደር አወል አርባ በወቅቱ እንደገለጹት ከሆነ በዱብቲ ወረዳ እየተከናወኑ የሚገኙ የመስኖ ልማት ስራዎች ተስፋ ሰጪና የክልሉን የመልማት አቅም እያሳዩ ናቸው ብለዋል። በአፋር ክልል የምርጥ ዘር ኢንተርፕራይዝ እየለማ ያለው የቆላ ስንዴ የዘር ብዜት የክልሉን የግብርና ምርትና ምርታማነትን ለማገዝ ይረዳልም ነው ያሉት። በረሃማ የሆኑ አካባቢዎች ምርታማ እንዳልሆኑ ሲነገር የነበረውን ታሪክ ከመሰረቱ በመቀየር በክልሉ ቆላማ አካባቢዎች የቆላ ስንዴ፣ የሱፍ አበባና የሩዝ ልማት እየተከናወነ መሆኑን ገልጸዋል። የአፋር ክልል የብልጽግና ማሳያ የሆነ መምጣቱን ተናግረው ለውጡን ተከትሎ በአፋር ክልል የተለያዩ የአትክልት የፍራፍሬና የሰብል ልማት ስራዎች እየተከናወኑ ይገኛሉ ብለዋል። የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ምክትል ኃላፊ አህመድ አሚን በበኩላቸው የመስኖ ልማት ስራዎች በመጠናከራቸው የህዝቡ ተጠቃሚነት እያደገ መጥቷል ብለዋል። በክልሉ በኢንቨስተሮች በተደራጁ ከፊል አርብቶ አደሮችና በግለሰቦች የእርሻ ስራዎች እየተሰሩ መሆናቸውንም የተናገሩት በዱብቲ ወረዳ አሁን ላይ እየተሰበሰበ ያለው ከ400 ሄክታር በላይ የለማ የቆላ ስንዴ ሲሆን ቀሪ 250 ሄክታር በቀጣይ እንደሚሰበሰብም ተመልክቷል። ኢትዮጵያ በዓለም አቀፍ ደረጃ ቁልፍ ከሆኑ ሀገራት ጋር ጠንካራ ግንኙነት እየፈጠረች መሆኑን የፖለቲካል ሳይንስ ዓለም አቀፍ ግንኙነት መምህርና ተመራማሪ ፕሮፌሰር ብሩክ ኃይሉ ተናገሩ። ፕሮፌሰር ብሩክ በሰጡት መረጃ እንዳመለከቱትም የሀገር መሪዎች ጉዞ ብሔራዊ ጥቅምን መሰረት እያደረገ በመሆኑ በቅርብ ጊዜያት የተለያዩ ሀገራት መሪዎች ወደ ኢትዮጵያ መምጣታቸውን የሀገሪቱን ተቀባይነት የሚያሳይ ነው ብለዋል። የተለያዩ ሀገራት ኢትዮጵያን የቀጠና ስትራቴጂካዊ አጋር አድርገው
እየሰሩ መሆናቸውን ሀገሪቱ በቀጣይ ያላትን ጉልህ ቦታ ያረጋገጠ ነው ብለዋል። ኢትዮጵያ ተጽዕኖ ፈጣሪ ከሆኑ የዓለም ሀገራት ጋር እየፈጠረች ያለችውን ግንኙነት በተለያዩ ዘርፎች የጎላ ጠቀሜታ እንዳለውና አሁን ያለውን የዓለም የኃይል አሰላለፍ ያገናዘበ የውጭ ፖሊሲ ተግባራዊ እያደረገች መሆኑንም አብራርተዋል። ኢትዮጵያ ከሁሉም ጋር የተጣጣመና በጊዜ የሚሄድ ዲፕሎማሲያዊ እንቅስቃሴን እያደረገች መሆኑም ነው የተመላከተው። በጤና ዘርፍ ላይ የሚደረግ ኢንቨስትመንት የሀገርን ምርታማነት ከማሳደግ ባለፈ ዘላቂ ኢኮኖሚ እድገት ትልቅ መሰረት መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ገለጹ። ሚኒስትር ዴኤታው ይህንን ያገለጹት በኢትዮጵያ ወደፊት እድል ላይ መዋለ ንዋይ ማፍሰስ ከጤና ወጪ ወደ ጤና ኢንቨስትመንት በሚል መሪ ሀሳብ በተዘጋጀው ዘላቂ የጤና ፋይናንስ ንቅናቄ ወርክሾፕ ላይ ነው። ዝርዝር ዘገባው ደርሶናል፣ እንደሚከተለው ይቀርባል። ዶክተር ደረጀ ዱጉማ በዚህ ወቅት መንግስት ለጤናው ዘርፍ የሚመድበውን በጀት ጤናማ አምራች ዜጋን በመፍጠር በኩል የላቀ ድርሻ አለው ብለዋል። እስካሁን ባለው ሂደትም በርካታ የጤና ተቋማት ተገንብተው ለአገልግሎት መብቃታቸውንና ዘመናዊና ወሳኝ የሕክምና መሳሪያዎች የማሟላት ስራ ብቁና በቂ የሰው ኃይል ማፍራት ተግባር እየተከናወኑ መሆኑን ተናግረዋል። መንግስት በቀጣይ ዘርፉን ውጤታማነት ለማሳደግም ዘላቂ ፋይናንስ ስርዓት መዘርጋት እንደ ቀዳሚ ተግባር መያዙን ጠቅሰዋል። የጤና ፋይናንስ ስርዓቱ አስተማማኝ ወደ ሆኖ የሀገር በቀል ፋይናንስ ምንጮች መሸጋገር እንዳለበትም ነው የገለጹት። ይህንን ግብ ለማሳካት በርካታ ተግባራት እንደሚከናወኑ ጠቁመው የፋይናንስ ምንጮች በሀገር ውስጥ አቅም ማጠናከር፣ የጤና መድህን ሽፋንን በስፋት ማዳረስ እንዲሁም የግል ባለሀብቶችና አጋር አካላት በዘርፉ እንዲሳተፉ ምቹ ሁኔታን መፍጠር መሆናቸውን ተናግረዋል። ጤናማ ዜጋ ለሀገር እድገት ያለው ሚና የማይተካ መሆኑን በመጥቀስ በመድረኩ የተገኙት በኢትዮጵያ የዓለም ጤና ድርጅት WHO ስትራቴጂክ ጤና ፖሊሲና ፕላን አስተባባሪ ዶክተር ቢጄፒ ናምቢቢያን የኢትዮጵያ መንግስት ዘርፉን ለማዘመን እያከናወናቸው ያሉ ተግባራት የሚደነቁ ናቸው ብለዋል። ኢትዮጵያ ራሷን ዘላቂ የጤና ፋይናንስ ለማረጋገጥ የጀመረችውን እንቅስቃሴ ወቅታዊና ስትራቴጂካዊ መሆኑንም ጨምረው ጠቅሰዋል። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለታርቦ ወደ እናንተ እንዲደርስ የተጠናቀረውን የቀን መረጃችንን ነው። ከባህር ማዶ ወደ ያዝናቸው አለፍን። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አሜሪካ ለሁለተኛው የአውሮፕላን ተሸካሚ የጦር መርከቧ በመካከለኛው ምስራቅ የጦርነት ዝግጁነት ማስጠንቀቂያን ሰጠች። ዩናይትድ ስቴትስ በዓለማችን ግዙፍ የሆነውን የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ መላኳ የሚታወስ ሲሆን ይህም ውሳኔ በመካከለኛው ምስራቅ እየጨመረ ከመጣው ውጥረት ጋር ተያይዞ የአሜሪካን ወታደራዊ ዝግጁነት ለማጠናከር ያለመ መሆኑ ተገልጿል። ፔንታገን በመካከለኛው ምስራቅ ሁለተኛውን የአሜሪካ የጦር አውሮፕላን ተሸካሚ መርከብ በከፍተኛ ዝግጁነት ሁኔታ ላይ እንዲሆንም ውሳኔን አስተላልፏል። ይህም በቀጠናው ውስጥ እየጨመረ ያለውን ውጥረት መጨመሩንም ያመለክታል። የጦር አውሮፕላን ተሸካሚ ጥቃት ቡድን በአጭር ጊዜ ውስጥ ለግዳጅ ሊላክ ይችላል። ይህም በክልል ውስጥ ያለውን የአሜሪካን የጦር ኃይል በእጅጉ ያስፋፋዋል። ይህ እርምጃ ግልጽ የማስጠንቀቂያ መልእክት ቢሆን ዋሽንግተን ቅርብ የሆነ የጦር እርምጃ ስለመኖሩም ምንም ያለችው ነገር የለም። ሩሲያ ለኩባ የነዳጅ ዘይት በሰብአዊ እርዳታ መልክ ልታቀርብ ነው። በሃቫና የሚገኘው የሩሲያ ኤምባሲ እንዳስታወቀው ከሆነ ሩሲያ በቅርብ ጊዜ ውስጥ ሰብአዊ እርዳታን በዘይት እንዲሁም በፔትሮሊየም ምርቶች ወደ ኩባ ለመላክ አቅዳለች ብሏል። የኤምባሲው ዲፕሎማቶች ከሩሲያ ዕለታዊ ኤዝቤሻን ጋር ባደረጉት ቃለ ምልልስም በቅርብ ጊዜ ውስጥ ከሩሲያ ወደ ኩባ የሰብአዊ እርዳታ ይደርሳል ተብሎ ይጠበቃል ብለዋል። የዲፕሎማቲክ ልዑኩ ከሩሲያ አየር መጓጓዣ ኤሮፍሊት እንዲሁም ከኩባ አቪዬሽን ባለስልጣናት ጋር የማያቋርጥ ግንኙነት በማድረግ የሩሲያ ዜጎች ወደ ሀገራቸው በሰላም እንዲመለሱ ያደርጋል። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርቦ ወደ እናንተ እንዲደርስ ያጠናቀርናቸው የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ አበቃው። ሰናይ ቀን ተመኘን።